ታናየርች እሷ እርጉዝ ሲታስቀንጦ የመጣች ሴት ነች ሄርሜላ ራሱ። ስለዛ ከዚህ በፊትም ብያችኋለሁ የዘራሹን ታጭዳለሽ ነገር ነው ማለት ነው ማለት ነው። ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም ማለት እንዴ? ሲጀመር ያመንሽኝ አይመስለኝም። አሁን እንደዚህ አይነት ነገር ልትዋቺ ምን ደግሞ እኮ የምለው ምክንያቱም ከሩታ ጋር የጀመረው ነገር ተጨርስ አንቺ መተሻል ከአንቺ ጋር እና ተጨርስ ሌላ ሰው ጋር የሚሄዱ ሊያስገርምሽ አይገባም። ያኔ ነበር ይሄ ምንድነው በትንሹ ብትቀጩ እኮ ይባላል እኮ ያኔ እናንተ ያኔ ተው ልክ አይደለም ብላችሁ ሁላችሁም ሆ ብትሉበት ሶስተኛ ነገር ይሄ ነገር ባልተፈጠረ እኔ ነገር የተለቻለ እኮ አይደል እኔ ማረፍ እፈልጋለሁ እንዴ በተደጋጋሚ ነገራቸው ነበር ይሄን ነገር መስማት አልቻሉም እንዴ? አሁን እኮ ምን አይነት ነገር ነው የሚታረፈው? ሌላ ሴት በመምጣት ነው እንዴ? የምር ራሱ የሚፈልግ ቢሆን የምር ከራሱ ጋር መሆን የሚፈልግ ቢሆን ስልኩን ማጥፋት በቂ እኮ ነው። ሰላም 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 ውድ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሻለሁ። እንግዲህ ሶፊ እንዴት ነጠፋ ጠፋ እያላችሁኝ የነበራችሁ ምን ሆነ ነው ምናምን እያላችሁኝ እንደዚሁም ደግሞ የአብርሽ ጉዳይ ሀሳብ አስተያየት እንድሰጥ እንፈልጋለን እያላችሁ እያወራችሁኝ ያላችሁ እና ዋትስአፕ ላይ የተለያዩ ቴሌግራም ላይም በጣም አናዶኝ ተቻቸው ነበርና እንግዲህ በጣም ሲደጋገምኝ እስቲ ምንድን ነው የሚፈጠረው እንደዚሁም ደግሞ ምን እንደታሰበው ሁላ በደንብ ስለማውቀው እስቲ ለምን እስቲ ተመልካችን በጣም ጨንቆታል። ምንድነው እየታሰበ ያለው? አብርሽ ምን እያደረገ ነው ያለው? ወዴት እየሄደ ነው ያለው? ፕላስ ደግሞ ሄርሜላስ ተጎዳች የምትሉ ሰዎች ጤናማ ናችሁ ወይ ነው? ሄርሜላ እኔ አሁን እንደዚህ ማለት አልፈልግም። በጣም መወዳት እህት አለችኝ እናት አለችኝ እና እንደዚህ ባልል ደስ ይለኛል። ግን ደግሞ የዘራችሁ ነው እያጨደች ያለችው። ምክንያቱም አሁን እያየሁት ነበር እንግዲህ ይሄን ሰሞን እኔ ማለት እኔ እኮ ቀለበት አድርጎልኛል እንዴት ነው ያለው ሌላ ሴት ይዞ ይመጣል ምናምን የምትመጣው ሴት ራሱ እንዴት እንደዚህ ትሆናለች ምናምን እያለች ነበር። እንዴ የፈለገ ሰው ነች እንዴ ሴት ብትሆን እንደዚህ ነው ያለው አጠገቡ ያለው ሌላ ሴት ሲመጣ ነው ያለች። እሷ እርጉዝ ሲታስቀንጦ የመጣች ሴት ነች ሄርሜላ ራሱ። ስለዛ ከዚህ በፊትም ብያችኋለሁ የዘራሹን ታጭዳለሽ። ስለዛ አሁን ይሄ ብቻ አይደለም ገና ብዙ ነገር። ምክንያቱም አንድ እርጉዝ ሴት አንድ ባሏ አጠገቧ እንደው የምትፈልግ ሴት አጠገቡ በሚሆንበት ሰዓት ላይ ከአንቺ ጋር ሽኮል እያለ ነበርና ከዚህ መበልጠ ብዙ ነገር እንደውም ከቻልሽ እግሯ ላይ ወርቀሽ ይቅርታ ጠይቀሽ እሷ ይቅርታ እንድትልሽ ያለበለዚያ የተቃና ህይወት አይኖርሽም እርግጠኛ ነኝ። እንግዲህ አብርሽ ወደ ጤናው ሲመለስ ገሮሬ ይመጣል ብለሽ ነበር አልመጣም ብሎ ደግሞ ሌላ ሴት ይዞ መጣ። ከዛም እንዴት ነው እንደዚህ ያደርጋል? ሩታን ኦሬዲ ፈቷታል። ለምንድን ነው እኔ እኮ አጠገቡ ነው ያለሁት ለምን እኔ ጋር አይሆንም ምናምን ልትያቺ? ምክንያቱም አንቺ ያኔ ሩታ ባላ በሚያስፈልግበት ሰዓት ላይ እርጉዝ ሆነ አጠገቡ ሆነች ምን አገባኝ አንቺ እያልሽ ነበር። ዛሬ እንግዲህ ያንን ነገር ትቀሽማታለች። ምን ይሄ መቅሰም ነው የሚባለው ትቀምሻለሽ እያንዳንዱ ነገር። እስቲ ምንድን ነው የተፈጠረው? ምንድን ነው የሚፈጠረው ደግሞ ከዚህ በኋላ ነው የታሰበው የሰማናቸው ነገሮች አሉና እሱን በደንብ እስቲ ያብራራን በደንብ ያማስረዳቸው ነው የሚሆን። አብራችሁን ቆዩ። እስቲ ምንድን ነው የተፈጠረው የሚለውን ነገር እንግዲህ ዳኒ ቤት ነበር የተለቀቀው። እስቲ ምንድን ነው የሚለውን ነው ለዛ ነው ትላንት ያደረገው ነገር አብርሃም ልክ አይደለም የተደረገው ነገር። ምክንያቱም በጣም የምታፈቅረው ልጅ አለች እዚህ ጋር አብሯት ቀለበት ያደረገላት ልጅ እያለች፣ ሁለተኛ ደግሞ የልጁ እናትም ደግሞ ነበረች ሩታና ሁለቱንም አልፈልግም ከዚህ በኋላ በፈልገው አዲስ ሴት ነው ብሎ ሲል እኔ እንደ ራሴ ልክ እንደ ተመልካችም እንደ ጓደኛም እንደ ወንድምም ሆኜ ያደረገው ነገር ልክ እንዳልሆነ ተሰምቶኝ በቃ እስካገኘው ድረስ በጣም ቾክዬ ነበር። በነገራችን ላይ በጣም ነው ተበሳጭቼ ምናምን ነበር ትናንትናና በዚህ ልክ መሆኑ ልክ አይደለም። እኔ አብርሃም ምን ሆኗል ብዬ እስኪ ድረስ ነው እንኩት እኔም ማለት ለመናገር በጣም ግራ ገብቶኛል። ከዛ ባለፈ ደግሞ አልጠበኩም። ታውቃለህ እኔ የራሴን ህይወት ወይም ደግሞ ሁለታችንም አልፈልግም ሲል ላይክ እኔም ለመራቅ ፈልጎ ከዛ በኋላ ደግሞ ከሩታ ጋር መመለስ የፈለገ ነው የመሰለኝ እንጂ ጭራሽ ሌላ አዲስ ሴት አዲስ ሰው እንደገና እንጃ አዲስን ህይወት ለመልመድ የፈለገ አልመሰለኝም ጭራሽ። ምክንያቱም እየተረበሽኩ ነው እየተጨናነኩ ነው ካለ ሄድ ወይ ሁለታችንም አልፈልግም ብሎ ሰላም ሆኖ ብቻውን መኖር አለበት ብዬ ነው አስበኝ። ገባ አይደለ? ግን ከምን አይነት አንፃር ይሄን ነገር እንዳለ እኔ በጣም ጥያቄ ነው የፈጠረብኝ። ምክንያቱም ምክንያቴን እንኳን አላውቅም ዳኒ። እኔ አሁን ከአብርሃም ጋር በምን እንደተለያየው እሱ በምን እንደራቀኝ እንኳን አላውቅም። ካልፈልጋችሁም ሁለታችሁም አልፈልጋችሁም ይላል እንጂ እኔ ስፔሲፊክ የሆነ ነገር አላውቅም። እሺ ሩታና አብርሃም በጣም በቂ ምክንያት አላቸው ብዬ አስባለሁ። ምክንያቱም ተፋተዋል፣ ብዙ ጊዜ መስማማት አልቻሉም፣ መቀጠል አልቻሉም፣ እስከ መፈታት ድረስ ግብ ያለው ነገር አድርገዋል። እኔ ግን ከአብርሃም ጋር ምን አይነት ነገር አጣልቶ በጣም ጭንቅላት ለየ ሲቀጥል አሁን እዚህ ጋር እንግዲህ ሩታና አብርሽ ያዚያኔ ተፋተው ነበር። ለዛ ሁሉ መበጣበጥ ምናምን መንስኤ የሁሉ ነገር የነበርሽ አንቺ ነበርሽ።
ስለዛ ያን ሰዓት ላይ ለእንደዚህ አይነት ነገር ምክንያት ስትሆኚ አንቺም የወደፊት ህይወትሽ የማይቃናና እንደሷ ደግሞ የባሰ እንደሚሆን ባለሙሉ ተስፋ መሆን ነበረበት። በቃ ሰው የዘራውን ነው የሚያጭደው። ስለዛ እኔ ምንም አላደረኩም። የዛኔ ሩታን እንትና ተፋተው ነበር እያንዳንዱ ነገር እነሱ በቃ ማይካድ። አሁን ተመልካች የሚመሰክረው አንቺ የምታውቂው ነገር የሩታና የአብርሽ እንደዚህ የሆነው ትልቁ ጥፋት አንቺና አንቺ ነሽ። ስለዛ ያኔ እንግዲህ ምን አገባኝ ብለሽ ነበር። እንግዲህ ማንም ምንም ያመጣው ሲጀምር ማንም ምንም አላመጣም። ግን ደግሞ ፈጣሪ ያያልና ሲጀምር የሰው ልጅ የዘራውን ነው የሚያጭደውና እንግዲህ ዘራሹን እያጨድሽ ነው። ተረዳኛ። አብርሽ ገና ትንሽ የተረጋጋ ስንል በቃ አሁን ጥሩ ነገር ላይ ነው ያለው ብለን እንደ ቤተሰብ ራሱ በቃ አሁን አብርሽ አሪፍ ላይ ነው አሁን ሰከን እያለ ነው ማለት ነው ብዬ ገና አውርተን እንደ ቤተሰብ ሳንጨርስ መልሶ ደግሞ አሁን ከሌላ ሴት ጋር አመጣለሁ ምናምን ብሎ ነገሩን እንትን ሆነ አሪፍ ብልሽሽ ታረገብን ማለት ነው። የማይታሰብ ነገር አደረገብን። ገባ። ይሄ ደግሞ እኔ ልክ ነው ጥሩ ነው ብዬ ነው ፍጹም ልደግፈው አልችልም። እኔ በቃ ቢሆንና ቢስማማ እንግዲህ ያው ተቀራርበዋል። ከኤርሚም ጋር ቢሆን ከሩታ ጋር ትናንትና ህይወት ጀምሮ ነበር። ከሩታ ትቶ ደግሞ ከኤርሚላ ጋር ህይወትን ጀምሮ ነበር። ሆኖ ከሁለት አንዱ መርጦ በስነስርዓት ኑሮም ቢኖር አይመለከተንም የሱን። ግን አሁን ሌላ ሶስተኛ ሴት ማምጣት ማለት እጅግ በጣም ይሄ ምን ልበለ በጣም ነውር የሆነ ነገር፣ ጭራሽ ደግሞ ለኛ የማይመጥን ማለት ከኢትዮጵያዊ ስነ ምግባር በራሱ የወጣ ነው። ገባ። ይሄ ነገር አሁን ከኢትዮጵያዊ ስነ ምግባር የወጣ ነው ምናምን ያኔ ነው እኮ የወጣው እኮ። ይሄ ልጅ ባለትዳር ሆኖ ልጁ በሚያስፈልገው ሰዓት ላይ ያቺ እርጉዝ ባሏን በምትፈልግበት ሰዓት ላይ ሁለተኛ ሴት ስትመጣ ራሱ ያኔ እኮ ከኢትዮጵያዊነት እኮ ወጥቷል እኮ። ያኔ አልተንቆረቆራችሁ። ያኔ ነበር ይሄ ምንድነው በትንሹ ብትቀጩ እኮ ይባላል እኮ። ያኔ እናንተ ያኔ ተው ልክ አይደለም ብላችሁ ሁላችሁም ሆ ብትሉበት ሶስተኛ ነገር ይሄ ነገር ባልተፈጠረ። ስለዛ ዛሬ እንግዲህ ይሄ ከኢትዮጵያዊነት ያፈነገጠ ነው ምናምን አጠለ ከኢትዮጵያዊነት ያፈነገጠው ያኔ እርጉዝ ሚስት እያለችው ሌላ ሴት ይዞ የመጣ ሰዓት ላይ ይዞ ይምጣሽ አልተደበቀም። ሁላ ለአይምሮ አልተጨነቀም። ውስጡ ላለው ልጅ ምን ይፈጠርበታል ብሎ አልተጨነቀም። ሚዲያ ላይ የሚወጣ ነገር ነው። ይሄ ልጅ ነገ ተወልዶ ሲያየው ደግሞ ምን ይፈጠራል እንኳን ያላሰበ ሰውዬ እንግዲህ አሁን ሶስተኛ ሴት ሲያመጣ ይሄ ከኢትዮጵያዊነት ያፈነገጠ ለአይምሮ የሚከብድ ምናምን ያለ አትቀባበው። ያፈነገጠው ያኔ እርጉዝ ሚስት እያለችው በምትፈልገው ሰዓት ላይ እሷን ትቶ ከኤርሚላ የሆነ ሰዓት ያኔ ያፈንገጡ። ስለዚህ እንደ አዲስ ነገር አትመስሉት። በደንብ ያኔ ነው ያፈነገጠው። ታዲያ ላቋርጥክና እኔ በጣም ጥያቄ ስለሆነብኝ ነው ማለት እዚህ ጋር አሁን ምርጫ ውስጥ የምንገባ ሰዎች አይደለም። አሁን ከዛሬ ነገር ይሁን ብዬ ነው ተቀብዬ ነው ካለሁት እንጂ አሁን ላይ የፈታውን ሚስቱን አሁን ካለችው ፍቅረኛ ጋር ማወዳደሩ ወይም ደግሞ ወያንቺን ብሎ መምረጡ ራሱ ተገቢ ነው ብዬ አላስብም። በመጀመሪያ እንደው የኔ ነገር ተደፋፍኖ እያለፈ ነው ብዬ ነው ማስበው። ምክንያቱም ምንም አላጠፋውበትም ከመሬት ተነስቶ ነው አልፈልግሽም ማለኝና ልክ አሁን የአብርሃም ሐሳብ ግራ እያጋባ ያለው ሁለታችሁንም አለ እንጂ እኔ ነው ኦብቪየስሊ አልፈልግሽም እያለኝ ያለው። ኦልሬዲ እሷን አልፈልግም ብለው ተፋተዋልና ከምን አንጻር ነው እንደገና ደግሞ እኔን አልፈልግም ካለ ይሄ ልጅ ወይም ደግሞ የራሱን ነገር ማሳለፍ ከፈለገ ብቻውን ያሳልፋል ብዬ አስባለሁ። አይደል አልፈልግሽም ወይም ደግሞ እንዴት ነው በቃ ደፍሮ በስትክክል አንቺን ነው አልፈልግሽም ሁለታችሁንም አልፈልግም ነው ያልኩት። በዚህ ሰዓት ላንቺ መጥፎ አመለካከት የለኝም እኔ ያላንቺ ጥሩ አመለካከት ነው ያለኝ። አሁንም ለፍቅር መክፈት ለፍቅር እኔ ምን አለ መሰላት እና የፈልግሽ ድሮ ነግረንሻል። ያለሽበት ቦታ ልክ አይደለም፣ ትጎጃለሽ፣ ልክ አልነበረም። ምን ያህል ለሚወደዱ እናውቃለን። አሁንም ዞሮ ትንሽ ሊያብሽቅ ይችላል ምናምን ነገር ይችላል። ፋይናሊ ጥግ ላይ የምትወጪው አንቺ ነሽ። አሁንም ጊዜ አለሽ። ከዚህ በፊት ብለንሽ አይ ሲሻለው ይመጣልሽ፣ ተሻለው አልመጣም። ብዙ ነገር ተፈጥሮ ወደ አንቺ አልመጣም፣ አይመጣም። አሁንም ወደፊትም ሩታን ነው የሚወዳት። አሁንም በቃ ኦሬዲ አንዴ ፈርቷል። አንቺን እጂ ማለት ስለፈረና ሶስተኛ ሰው ያመጣባችሁ ያለው ተስፋ እንደቆርጭ ነው። ሩታ እንደማቆርጥ ያውቃል። በሷ ቆርጦ ተስፋ ብቆርጥ አይደለም ሶስተኛ ሰው ባንቺ ትቆርጥ ነበር። ቀለበት ሲያደርግልሽ አይደለም አንድ ሰው እናንተ ታበሽቁት ምናምን ነገር ለሚመጣ ሴት ተስፋ ልቆርጥ ቀርቶ ባንቺ ትቆርጥ ነበር። እንደማቆርጥ ያውቃል። ስለዛ አሁንም እንደ መፍትሄ የሚሻለው ለአንቺ ጥሩና ትክክል የሆነው ነው የምልሽ። አሁንም ቢሆን ታዩ ራስሽን አግኝ። ከዚህ በላይ ምን እስኪልሽ ነው? ክብር የላትም እንዴ? ምን እስኪላችሁ ነው ከዚህ በላይ ምንድነው የምትጠብቁት? ምን ይበልሽ? በቃ አልፈልግሽም ከዚህ በላይ አንቺ እያለሽ ምንም አላደረኩሽም። እንግዲህ አይደለ እንግዲህ እሺ፣ አሳማምቱ ከተባለ ኤፍሬም እና ሩታ ናቸው። እንደዛ እንደው እያንዳንዱ ነገር እንኳን እያወቀ ወደ አንቺ አልመጣም።
ሰው ምንም ጠብቂ ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ደቅቄ ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው። ሁልጊዜም ያንተ የሳቅ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰውማ አይደለሁም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ፣ ለምን እንደዚህ አደረክ፣ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ነው ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም ማለት እንዴ? ሲጀመር ያመንሽኝ አይመስለኝም። አሁን እንደዚህ አይነት ነገር ልትይዋቺ ምን ደግሞ እኮ የምለው ምክንያቱም ከሩታ ጋር የጀመረው ነገር ተጨርስ አንቺ መተሻል ከአንቺ ጋር እና ተጨርስ ሌላ ሰው ጋር የሚሄዱ ሊያስገርምሽ አይገባል። አዲስ አይደለም አብሽ እንደዚህ አይነት ነገር ላይ ፕላስ ደግሞ አንቺን ብትሆኝ ያኔ ኖርማል አድርገሽዋል። አሁን ለምን ኖርማል አላደረግሽውም? አየሽ ምን ያህል እንደሚያል አየሽ ምን ያህል ፔንፉል እንደሆነ በደንብ አሁን ትረጃለሽ። የሩታን ስሜት እንደው አላረገሽ አርግዛ ነው ያለችው። ታይዋለሽ፣ በደንብ ታይዋለሽ። በጣም ነው የሚከብደው አይደለም? ወልዳ ልጅ ይዛ ሌላ ሴት ጋር ቀርቶ ለዛም እንደዛ የምትወደው ታይዋለሽ በደንብ ገና። ያኔ ማን ምን አገባው ምናምን ሁላችሁ እንደፈለጋችሁ እያልሽ ነበር። ያው በደንብ ይኸው ስሜቱን የምር እንደምትወጁ ከሆነ እሱ በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ወደ ጀምራለሁ ምናምን ስል ያመንሽ አይመስለኝም። ሄሊና እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለ? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው እሺ፣ ያቺን ስጨቀጭቅ ሌላ ሴት ታመጣ ነው እንዴ? ለመሸሽ ሳይሆን አንዳንዴ እኔ ነገር የተለቻለ እኮ አይደል? እኔ ማረፍ እፈልጋለሁ እንዴ በተደጋጋሚ ነገር ያለው ነበር። ይሄን ነገር መስማት አልቻሉም እንዴ? አሁን እኮ ምን አይነት ነገር ነው የሚታረፈው? ሌላ ሴት በመምጣት ነው እንዴ? የምር ራሱ የሚፈልግ ቢሆን የምር ከራሱ ጋር መሆን የሚፈልግ ቢሆን ስልኩን ማጣት በቂ እኮ ነው እንዴ? ይሄ ልጅ የራሱ ገንዘብ አለው፣ በጣም አሪፍ ላይ ነው የሚገኘው፣ መኪና አለው ምናምን ነገር ስልኩን ኦፍ አድርጎ እኮ መሄድ እኮ በቃ አለቀ እኮ እንዴ። ኢትዮጵያ ሰፊ ነች እንዴ። የልጅ ጨዋታ ካልሆነ ቃቃ ካልሆነ በቃ ማረፍ ፈልጋለሁ፣ ሰላም የማገኘው ሌላ ሴት አምጥቼ ነው። ሩታ እንኳን ለምዷለች። እኔ አሁን ሄርሜላ ነው የምትፈልገው። ልክ አልነበርሽም፣ የዘራሽውን ታጭያለሽ እያልኳት ነበር። አሁን ስታጭ ማየት ፈልጋለሁ። ከሷ ጋር የጀመርከው ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞህ ነው አይደል? እንዴ ዳኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር የማልሆንበት ምክንያት አለ ብለህ ለምን ደረለ ምክንያት ነው ነግረኝ። ለዚህ ጉዳይ ነው ዳኔ አንተ ነልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛው ምክንያት ወንድሜ ነው ጓደኛዬ ነው፣ ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ በቃ ችግር ልክ ካልሆነ እኔ ልውደቅበትና ልጎዳበት እንትን ይሄ አላስገረመኝም። ላይክ ካመነ ግግም ካለ ግግም ማለት ነው። ጭራሽ አይሰማችሁም። ምክንያቱም ከዚህ በፊት ሁሉም ሰው ሩታ ላይ ልክ አይደለም ወሆ እያለ የሚላገር ግግም ብሎ የነበረ ነው። ሰው አሁን ላይ ግንበት ምንም የሚችልበት ነገር የለም እኮ። የምገባበት ካፌ እንኳን መጠቀም አልችልም። በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ ይሄንን ደግሞ አልፈልግም። እንደዚህ ጭንቀት ነው። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው። ከሌላ ሴት ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ፣ ለሶስት ይጋጩ። ማፍቀርም ልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ አልፈልግም። በዚህ ልክ ነው ፍቅር ማፍቀርም ልክ አለው። አሁን ፍቅርን ስለልክ ልናወራ ነው ካንተ ጋር። አፈቀርኩኝ ብለህ ራስህን እስከ ማጥፋት ገመድ ይዘህ ጫካ የምትገባ ሰውዬ ማፍቀር በልክ አለው ከመጀመሩ እንዴት እንዴ? ገና አፈቀርኩኝና ፍቅር አልተሳካም ብለህ እኮ ገመድ ይዘህ እኮ ጫካ የገባ ሰውዬ እኮ ነው። እንዴት ነው ፍቅር ልክ አለው በልክ አድርጉልኝ። ይሄ ያደረጋችሁ ያለው ነገር እያስጨነቀኝ ነው። አንተ ራስህን ካላጠፋው ከተውሽኝ ራስህን ያጠፋለሁ ብለህ ጫካ ገመድ ይዘህ ገባ። አሁን ስለ ልክ ማፍቀር ከየት የመጣ ነው? ልክ ቢኖረውማ አንተ ራስህን ተጠፋ እኮ ጫካ ባልገባህ ነበር። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ በቃ። ስለዚህ በቃ ተወኝ። ምን ማለት ነው? ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ያንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ? አብሽ
ጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማቃረል እንዴ በዚህ ልክ እኔ ስላፈቀርኩት እንደዚህ አይነት ነገር መናገር አለበት አሁን አልፈልግም ፍቅር ጓደኛ ሴት ምናምን አልፈልግም በቃ አንዲት የምታመጣት አዲስ ፍቅረኛ አለች ከተባለ እኮ አሁን ላይ ሴት ፍቅረኛ ምናምን አልፈልግም እያለ ነው ነገር ግን ሴት ይዞኝ ይመጣብን ነው እስቲ እኮ ነው የጤንነቱ ጉዳይ እኮ አሳሳቢ ደረጃ ነው ያለው የሚያወራውን አያውቅም ያደርገውን ነገር እያወቀ አይደለም አላህ ነው እየተጋባ ያለው መንገዱን ነው እየሳተ ያለው አይ ፍቅረኛ ሴት ምናምን አልፈልግም ነገ ደግሞ ሴት አመጣለሁ እንግዲህ ፍቅር ላይ ከሌላ ሰው ጋር ጀምራለሁ ነገ ደግሞ ሴት ይጂባችሁ እመጣለሁ እያለ ነው የሚገኘው ነገር አይደለም በመጀመሪያ ወንድሜ የሰው ልጅ የአእምሮ ሰላምና እረፍት ይፈልጋል እኔ እየተጨናነኩኝ ነው እያበድኩኝ ነው ያለሁት እንቅልፌን እያጣሁኝ ነው ያለሁት ለምን እዚህ የመጡ ሰላም የሚያነሱኝ ነው ስለዚህ ቢያንስ አንድ ሳምንት 15 ቀን እረፍት ስጡኛል በቃ የሰው ልጅ ነኝ እንዴ በቃ እረፍት ፈልጋለሁ ያለ ነው እረፍት ፈልጋለሁ ቢያንስ እሺ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጪ ከኢትዮጵያ ውጪ አሰብኩኝ ለ15 ቀን ነው ለአንድ ወር እረፍት አድርጌ መምጣትን ፈለኩኝ ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ ስለዚህ እኔ በዚህ ልክ ሰላም የማጣ ከሆነ ደግሞ ሰላም ያላት ሴት አለች በቃ እሺ ምን ማለት ነው ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ ከኔ ጋር የጀመርከው ህይወትሽ ምን ብለህ ቋጨው ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ማግኘት ውስጥ ጀመር ማልመጣም ነበር በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ ነገ ይዣት መጣፍን ሴት በደንብ አድርገህ ታያታለህ እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅልቅ እንደምታረገኝ ታያዋለህ ምን ማለት ነው እንደዚህ ማለት አብርሃም እንዴት እንደምትቀይረኝ ፍቅር እንደምታደርገኝ ገና አሁን ምክንያቱ እንኳን ያልገባው እኮ ነው አንዴ እንግዲህ ይሄ ሁሉ ነገር ልተውኝ ስላልቻላችሁ አማራጭ የለኝም እሷን እያተመጣለሁ በቃ እንዲተውት ነው አሁን ደግሞ ፍንድቅልቅ ታደርገኛለች ይላል ኢቭን ካወቀት ራሱ ሳምንት የሚመቀበይ ጓደኛው ነች ወይ ሆኖታ ምናምን ያቀስ ምናምን ችግር ይዞት የሚመጣው ሰው ሰላም የሚፈልግ ከሆነ የተለያየ ነገር ሃይማኖታዊ ቦታ ወይ መዝናኛ ቦታ ይሄ ልጅ እኮ ስልኩን አጥፍቶ እኮ መጥፋት የሚችል እኮ ነው እኔ ማንንም ያሳዝነኝ አይደለም የልጅ እናት ነች ሩታን ታሳዝነኝ እንዴት ተቀየች እንዴ በዚህ በመሆን በየጊዜ በሚሰራው ስህተት እሷ መሀል ላይ ከነልጇ መንከራተት ነው ያዘችው ከዚህ ያላቀቁት እዚህ ጋር ሌላ ነገር ይዞባት ይመጣል እስቲ ስለሆነቱ ማንንም ችግር እየሆነ ያለው እንዴ ሩታ አንድ እኮ በቃ ትክክለኛ ባለቤት ትዳሯን ለመጠበቅ ቦታ ለማያዝ እየሞከረች ያለ ሴት ነች ከዚህ በፊትም ብያቸዋለሁ ሩታ ለምን ትላለችኛላችሁ የታለ ምድር የሚሰራው ገና አስጨነቃችሁኝ ብሎ እንግዲህ አጠገቢያ ተረሱ ስልኩን ቢያጠፋ እንኳን ማንንም ማያገኘው ሰውዬ እንዴ ህፃን ነው እንዴ የገንዘብ ችግር የለበት መኪና አለው መኪናውና ገንዘቡን ይዞ የሆነ ተሰለብ ቢል አዲስ አበባ ኢትዮጵያ በጣም ሰፊ ነች የሆነ ታቢር ማንቼክ ያደርገዋል የጻሊ ስራ ከሚሰራ ነገ አመጣላችኋለሁ መበሻሸቅ ነው ያዘው በዚህ ሁሉ ማንም ትጎዶ የልጁ እናት ሄርሜላ ልትጉዳት ያለች ግን የዘራችሁ ነው እየጨለቻለችው ትላንትና ሩታን እምቢ ብሎ እሷ ጋር ሲመጣ ለል ብላ ተቀበለችው ስለዛ ያቺኛው ሴት ለል ብላ ስትቀበል ልጅ በሽቃ ይገባል ምክንያቱም እራሷ እንደዛ አድርጋለች ሌላም ያደርጋል የልጅ ገንዘብ ችግር የለበትም ታዋቂ ነው እውቅና ያለው ሰው ነው ሰው ማንኛውም ሴት ለል ብላ ተቀበላለች ሁለት ሶስት ቢያገባም እሺ ብሎ ይቀመጣሉ ከማንም በላይ እኔ ነበርኩ ሰላሙ ነኝ ብዬ ማስበው እኔ ነበርኩ ብዙ ጊዜ እሱን ለማሳቅ እሱን ለማስደሰት እሱ ህይወቱን እንዲወደው ለማድረግ ብዙ ዋጋ ከፍያለሁና ምን አግብዬበት ነው ምን አጥፍቼ ነው ምን ከኔ ምን አትሆን ነው በጣም ግራ ገባኝ አሁን ደስታ ምናምን እኔ እኮ መጨቀጭቀው አይነት ሴት አይደለሁም እኔ እኮ እንደዚህ አይነት ሴት አይደለሁም ማለት እንዴ ከምን አንፃር አስቦት ነው ስለምጨቅጨቅ አለመጨቅጨቅ አይደለም ምን ይላል መሰለሽ ሁሉም የዘራውን ያጭዳል ግፍ ሰርተሻል ግፍ ይሰራብሻል ተቀበው ዋጭው ከዚህ ባለም ገና ብዙ ነገር ሀፕን ያደርግብሻል ህይወትሽ ላይ እየመረረሽም ቢሆን ትወጪዋለሽ ሰው የዘራውን ነው የሚያጭደው አንቺ ደግሞ መጥፎ ነገር ዘርተሻል ሰው መጥፎ ነገር ትቀበያለሽ ታርጋሽ አንድ አርግዛ የነበረ ሴት ባሏ የምትፈልግ ልጁ አባቱን የሚፈልግበት ሰዓት ላይ አላዘንሽም ኦሬዲ ካንቺ ጋር ጨርሳችኋል ተፋታችኋል ሰው ስለዛ አንቺም እኮ በቃ ጨርሳችኋል አልፈልግሽም ብሎሻል ግን እንደዛ ስላለሽ አልተውሽውም ሩታም አልፈልግሽም ስላላት ልትተዋት አትችልም ነበር በዛ ሰዓት ላይ ያልገባሽ እሱ ነበር እንዴ አንቺ ታዩ እንጂ ፈቶሻል አይደል ተፋታችሁ የለ እንዴ በቃ እኔ አሁን የምፈልገው ብለሻል ስለዛ ነገ አንድ ሴት ይዞ መጣ ማለት አንቺን አልፈልግም ማለት ይኸው እንግዲህ ስሜቱን በደንብ ትረጂዋለሽ
ለኮዲ ገባህ አይደለ? እኔ ይሄ ሁሉ ነገር እያወቀሽ ማለት ልጅ እንዳለው ሌላ ሚስት እንዳለው እንደገና ሄርሜላ እንዳለች የምትመጣ ሴት በራሱ ለሱ የምትጠቅመው ሴት አይደለችም። ምን አይነት ሴት ነው? ምን አይነት ሴት ናት እንዴ? ያው መደጋገም ነው የሚሆንብኝ። በቃ አሁን ደከመኝ፣ ሰለቸኝ። ባለቤት እንዳለው የምታውቅ ሄርሜላ ቀለበት ያደረገላት ሴት እንዳለች የምታውቅ ምን አይነት ሴቶች የምትመጣው ወደ ህይወቱ? ምን አይነት ደፋረች? ተመሳሳይ ነገር ሄርሜላ እኮ አድርጋለች። ደግሞ እንደዚህ የምትለው እራሱ ሄርሜላ ነች። ምን አይነት ሴት ነች? ፈሩ እንዴ! ትናንትና አንቺም እንደዚህ ተብለሽ ነበር፣ ዛሬ አንቺ ሌላ ሴት ላይ ለማለት በቃሽ። የሚገርም ሄርሜ ለጊዜው በቃ ተወት ብታረጉት ምናልባት ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም። ዴቭ ኦልሬዲ ነገ አምጥቼ አስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምንም ነገር አይፈይድም ከዚህ በኋላ። አይ ምናልባት እኔ የሆነ ጭንቀት ውስጥ የገባ እየመሰለኝ ስለሆነ በአንተ መልኩ እኮ አንተ ባየህበት አንገል እኮ ልክ ነው። ምክንያቱም ሰላሜን አላገኘሁም፣ ከሀገርም ልወጣ ስለ አይለቁኝም ካፌ በር ላይ ይህን ያህል የሁሉ መከታተላችሁ ነው ለዚህ ያበቃው። ሄርሜላ በዚህ አይነት መንገድ ልታገኙታችሁ ነው። ስለዛ ዳኒ ለማንኛውም እኔ እሱን ለማግኘት ልሞክር። ሰላሙ ነው እኔ ልጅ የማንም ስትላርላ ተመልካች እነሱም ስላስጨነቁ ልክ ናቸው። አብረሽም ግን ቢሆን እንደዚህ ተቃራኒ ነገር ሩታ ወይም ሄርሜላ ሩታ ታማ ቢሆን ኖሮ አብረሽም እዚህ እየተከታተለ ጨነቀጨቀጨት ነበር። ከዚህ በፊትም ያደረገው ነው። ተውኝ ስላለ ሊተውት አይችሉም። ግን ለዛ መፍትሄ ይሄ ነው ወይ ነው? ጨቀጨቃችሁኝ፣ ስለጨቀጨቃችሁኝ ሌላ ሴት ይመጣል ብሎ ሰላም ማግኘት አለ እንዴ? ሰላሙን አይደለም የሚፈልገው ይሄ ልጅ መበጥበጥ እንጂ። ሰላም የሚፈልግ ሰው ምን አደረገ እንዴ? ቀላል እኮ ነው። ይሄም ሩጭ ሜር ቢፈልጉ ኖሮ እኮ ትንሽ ጠንከር ቢያደርገው ይሰጡታል እኮ። እሱን አይደለም የሚፈልገው። አሁንም ሰላሙን ደግሞ የተረበሸ ወይ ደግሞ የራሱ ታይም ማሳለፍ የሚፈልግ ከሆነ ስልኩን አጥፍቶ አሁን አይሯል እኮ ማንም ጋር ለምቻው ነው ያለው። ስልኩን ኦፍ አድርጎ መኪናውን ይዞ ብር ይዟል። የሆነ ክፍለ ሀገር ቢሄድና ረጅም ሰዓት ረጅም ቀን አርፎ መምጣት ከብዶት ነው። የምር ማረፍ ቢፈልግ እንደዚህ ነው የሚያደርግ። ነገር ደግሞ የምትመጣውን ደግሞ እዚህ ለማየት ቸኩያለሁ። እንግዲህ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም እዚህ ጋር የምንቋጨው የምንጨርሰው ነው የሚሆነው። እስቲ ነገ ደግሞ የምትመጣዋን ሴት እንደዚሁም ደግሞ ማን ነች እንደዚሁም ደግሞ ምንድን ነው የሚፈጠረው የሚለውን ነገር እስቲ የምናይ ነው የሚሆነው። ያው እንጠብቃለን። እንግዲህ የብዙ ነገር እየሰማሁ ነው። እንግዲህ ተጨባጭ ነገር ባይሆንም ሲምጥምጣ ሴት አለች ተብሏል። እንግዲህ ባለፈውም እንግዲህ አንዳንድ ሰዎች እንግዲህ ከጽጌ ጋር የለቀቀውን ፎቶ አይተው ምን ጽጌ ነች እንደ ይሄ ተባለ ነው ያለው። እስቲ ተመልካቾች ነገ ደግሞ ዋናዋ ደግሞ ልጅቷ መታ ደግሞ የሚፈጠረውን ነገር ነው ያለን። ግን አሁንም ደግሜ የምለው ለሄርሜላ ውጪ አሁንም ሳይበዛ በዛ ላይ ደግሞ ሩታ እግሯ ላይ ወርቀሽ ለምንሻት በደንብ አፉ እንድትልሽ አድርገሽ ውጪ። አዝናብሻለች፣ እርጉዝ ሆና አዝናብሻለች። ስለዛ በደንብ ስሜቱን በደንብ ከዚህም እየባሰብሽ ይላል። ብዙ ነገር ሳይፈጠር እንግዲህ በጊዜ እንድትቋጩ እንላለን። እንግዲህ ተመልካቾች ለዛሬ የነበረን ፕሮግራም ይሄን መሰለ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ባይ ባይ፣ ቻው።